አምላክ አይደለም በል እስቲ ትድናለህ የምርህን ነው? የምሬን ነው። ክርስቶስ አምላክ ነው የሚል ነገር አለ ባይብል ላይ አላገኘውም። ለዛ ነው አምላክ አይደለም ማለት። ለአንተ አምላክ ማን? የክርስቶስ አምላክ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርህራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ ይላል። እና አምላክ አይደለም ስላልኩኝ ምንድነው የማገኘው? ትድናለህ። አምላክ ከዛ ክርስቶስ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ ትድናላችሁ ብሎ ከእግዚአብሔር ተወለዱ ትድናላችሁ ብሏል ወይ? አዎ ክርስቶስ ነው ብሎ ልነግርህ እኮ ነው ላሳየህ ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና አለ። ምን ብሎ? ክርስቶስ ነው ብሎ አምላክ ነው ብሎ አይለው። ከእግዚአብሔር የምትወለደው ኢየሱስ ክርስቶስ ነው ብለህ ስታምን ነው። ተግባባን? አዎ 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 አዎ። አይ ብታነብ አይመስለኝም። እኔ ብታነብ ኖር እንደዚህ አትል። እሺ የቱ ጋር ነው ክርስቶስ አምላክ ነው የሚለው? እሺ ታሳየኛለህ? የአምላክ አምላክ ነው ይላል። የቱ ጋር? መዝሙረ ዳዊት ምዕራፍ 50 ቁጥር 1 ላይ ብቻ ነው የአማልክት አምላክ የሚለው። እሱም አብ ነው እሱ። አንተ ደህና ነህ ግን እኔ ምን ደህና ሆናለሁ? ሰው እየተመለከ እንዴ ክርስቶስ አምላክ መሆኑን አሳየኝና አስረዳኝ። ልጅቷ ደግሞ ማነች? እየገባች ነው። ገብቼ እንደዚህ አይደለህም። ሐሳብ ንገረኝ። ሐሳብ እኔ ሐሳብም አልነገረም። እኔ ማቀው አንድ ማቀው ነገር ምን እንደሆነ ታውቃለህ? እግዚአብሔር ለኛ ብሎ ከሰማያት ወርዶ መሰቀሉን ለኛ የለም እንደዛ የሚል ጥቅስ እግዚአብሔር ወርዶ ተሰቀለ የሚል የለም። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ነው ያለው። ማን ያመጣው? እግዚአብሔር። ማንን ያመጣው? ኢየሱስን ነው። እግዚአብሔር ሳይሆን የመጣው ኢየሱስ ነው። ተግባባን? እግዚአብሔር አልመጣም። መጣ የሚል ነገር የለም ባይብል ላይ አንድ ጥቅስ የለም። እግዚአብሔር መጣ አልመጣም የሚለውስ ምን ባይብል ላይ ነው ያለው? አስተምረኝ እስኪ ልማር ካንተ። መጥቷል ካለ ነው። እኔ እኮ አልመጣም የሚለው የለም ነው በቃ እሱ ተስማማ። መጥቷል የሚለው ነው እንጂ ማሳየት ያለበት መጥቷል የምትል ከሆነ አዳም በገባው ቃል መሰረት መጥቷል። የት አለ እስቲ የመጣው? እሺ አሳየኝ። አዳም ቃል ሲገባለት ትንቢት እኮ ነው እኮ። ምን ብሎ ነው ትንቢት የገባው? አዳም ቃል ሲገባለት ያኔ ሔዋን አዳምን ባሳሳተችው ሰዓት አዳም ወደ ምድር ወርዶ ምድር አሜኬላ ታበቅላለች። ተሾኳም ዘርት ምናምን አላ ታውቃለህ። አንተን ለማስረዳት እኔ ትልቅ እንትን ማንበብ ማቅረብ የለብኝም ላንተ። ግን ያኔ አዳም በጣም ተማረረና ሴትን እንደዚህ አላት፣ ረገማት በጣም ሴትን ሔዋንም ማለት ነው። እግዚአብሔር መጣ ይላል። ሰዓት እግዚአብሔር አንተ ከሷ ውጪ መዳን አታገኝም አለው፣ ከሔዋን ውጪ ነው። አንደርስታንድ ምን ተረዳኝ እኮ የለም እኮ ነው ማለት እግዚአብሔር ይመጣል የሚል ነገር የለም እኮ። እግዚአብሔር ይመጣል የሚል ነገር የለም። እግዚአብሔር አልመጣም። የመጣው መሲህ እኮ ነው። ለአዳም በገባለት ቃል ኪዳን መሰረት እኮ ነው የመጣው እንጂ እኮ መሲህ ነው የመጣው የመጣው መሲሁ ነው። መሲህ ደግሞ ኢየሱስ ክርስቶስ ነው። ኢየሱስ መሲህ ነው፣ መልእክተኛ ነው፣ ነብይ ነው። ባይብል ላይ የተቀመጠው ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ከገዛ ሀገሩ እያለ ስለራሱ ይናገራል። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ ኢየሱስ። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው አለ። የላከኝም ፍቃድ አለ፣ መልእክተኛ ነኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ማርያም በል 3 እስቲ በል። ከዛ በኋላ ማርያምን በጣም ነው የምወዳት። ማርያም በል 3 ማርያምን ወዳታለሁ። ማርያም በል 3 ለምን እላለሁ? ማርያም ለምን እላለሁ? ዝም ብለህ ከዛ በኋላ ንግግርን ታስተካክላለህ። ማርያም በል 3 ኦኬ። ትመለካለች አምልካት እያልከኝ ነው? ትመለካለች። እኔ እኮ አምላክ ከአምላክ ውጭ የሚመለክ አለ እያልከኝ ነው? እኔ የምጠራው የአምላክን ስም ነው። ትመለካለች አይደል? እኔ ማርያምን ለምን እጠራለሁ? አትመለክም ማለት ዝም ብለህ ማርያም አትልም እንዴ አንተ? ለምን እላለሁ? እሺ ማርያም አልኩኝ። እሺ ምን ሆነ? በቃ አሁን ተናል በቃ ማርያም ከዚህ በኋላ ንግግርህን Are you kidding me? ማርያም በነገራችን አሁን እያልከኝ ያለው አንተም እኮ እንደዛ ነው። ልንገር ማርያም በጣም ነው የምወዳት። ማርያም ብጽዕት ነች፣ ከድንግልና ነው ኢየሱስን የወለደችው። ይሄን አምናለሁ።
ተግባባን። በጣም ነው የምወዳት፣ ግን አላመልካትም፣ አልጠራትም፣ ምንም ወደ እሷም አልቀረብም። የምቀረበው ወደ እሱ እሷን ወደ ፈጠረው ኢየሱስንም ወደ ፈጠረው አንድ አምላክ ነው የምቀረበው። ተግባባን። እነሱን ሁሉ ሰማይና ምድርን በመካከላቸው ያለውን ሁሉ የፈጠረ አንድ አምላክ አለ። እሱን ነው የሚቀበለው እንጂ ማርያምን ኢየሱስን እማከብራቸው የምወዳቸው ሰዎች ናቸው፣ ነቢያት። አሁን ኢየሱስ ነብይ ነው፣ እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ ነብይ ነው፣ እንደነ ዮሴፍ እግዚአብሔር ጌታ ያደረገው ነው። ያውም ደግሞ ማለት ነው ተግባባን። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቃል። እግዚአብሔር ኢየሱስን ጌታም አድርጎታል፣ ክርስቶስም አድርጎታል። ሶ እግዚአብሔር ስልጣን የሰጠው ሰው ነው። ስሚኝ አንቺ ሐሳብ ኤደን ወይ እንዴት ነሽ? ትንሽ አውሪው ዲስከስ አድርጉት። ኤደን ገነት ወይ አንቺ ኤደን አይደለሽ? ለምን አታዋሪኝም? ኤደን ገነት እንዴት ነሽ? አለሁ እግዚአብሔር አለሁ። እንዴት ናችሁ? ሁሉ ሰላም? ሁሉ ሰላም አለን። ማርያምን ትወጃታለሽ? ይጠየቃል።